ዛሬ ትልቅ ድግስ ነው። የ200,000 ሰብስክራይበር ድግስ ነው። ኢትዮጵያ አሁን እኛ በፖድካስት ሰራ ነው እንጂ ብዙ የሃይ ኳሊቲ ቢዝነስ ኮንተንት ሚስ ታደርጋለች የላትም ማለት እንችላለን። ሰው የሚመስለው ላይ ፖድካስት it should be fun የሚለው ነው። There was times I don't want to be on camera. ምን አይነት ቻሌንጅ ነበራችሁ? በእኛ ስታንዳርድ ቀርጸን በእኛ ስታንዳርድ ሳያሟላ ሲቀር እንተዋለን እና ያንን ለእንግዳው መናገር በጣም ከባዱ ፓርት ብዬ ማስበው እሱ ነው። ጊዜ ለኔ ሰክሰስፉል ነው ኦር እንትን ነው የምላቸው ሰዎቹ ኦፕን እና ሆነስት መሆን ሲችሉ ነው። ብዙ ጊዜ ጋቻ አይነት ኢንተርቪው አይደለም የኛ it is about insight, it is about learning እና ያ በሆነ ነው ለህብረተሰብ የሚጠቅመው። ያንን ደግሞ ሌላው አካል ማድረግ ይችላል። ለ6 ዓመት ያህል 350 እንግዶች አሏችሁ ሊስት አላምናችሁ። ብዙ ኮንተንት ያስፈልጋል። ከኢንስፓይሬሽን በዘለለ ከዚህ በዘለለ ሌላ ነገሮች ማቅረብ ብንችል በጣም ደስ ይለናል። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክቡኛል አያስረክቡኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9,000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ጤና ይስጥልኝ። ያስር ባግርሽ እባላለሁ። አዲስ ፕሮግራሜን እጋብዛችኋለሁ። ሜሪ ፖድካስት ይባላል። የበፊት ሜሪ ፖድካስት የድሮ ፕሮግራም ነበረ በዩቲዩብ እና በጣም አሰልቺ ፕሮግራም ነበረ። ኢንተርቪው የሚያደርጉት እንግዶች በጣም ተራ። አሁን ስታንዳርድን የጠበቀ ፕሮግራም ኢንትሮዲዩስ አድርግላችኋለሁ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። የአዲሱ ሜሪ ፖድካስት በጣም ኢንትረስቲንግ በጣም ኤክሳይቲንግ የሆኑ ፓርቲሲፐንትስ እንግዶች አሉኝ። አንደኛው ኬናን። ጤና ይስጥልኝ አቶ ኬናን። እንደምነህ? ደህና ነህ? ደህና ነኝ በጣም ደህና፣ በጣም ጥሩ። እና ጥጋቡ እንደምነህ? ሰላም ነህ? እግዚአብሔር ይመስገን ሰላም። በጣም welcome to my new show. Thank you so much. Welcome to my new show. Thank you. So ብዙ ጥያቄዎች አሉኝ ግን እዛ ሳንገባ በፊት ይሄ ቡና ዛሬ የምንጠጣው ድግስ ነው። ዛሬ ትልቅ ድግስ ነው ያለን ዛሬ። ይሄ ቡና የምንጠጣው ምክንያት ድግስ ነው። ዛሬ ትልቅ ድግስ ነው። የ200,000 ሰብስክራይበር ድግስ ነው። ይሄ ማለት ቀላል ደረጃ አይደለም። ይሄ ማለት በጣም ከፍተኛ ደረጃ ነው። ስለዚህ congratulations. Cheers. Thank you. እና 3 ዓመት እና 3 ዓመት አይደለም 3 ዓመት ተኩል 3 ዓመት ተኩል ደረሰ እንዴ? 3 ዓመቱ ላይ ነኝ አይደለም ሌላ 6 ወር ነበረ ከ3 ዓመት ያስር ሲሰራበት ነበረ 6 ወሩ 6 ወሩ ስለዚህ ነው የተረሳው። እሺ thank you። አንተም ጠብቅ ተራ ይመጣል። እሺ ጥያቄ አለኝ በአንተ ልጀምር ጥጋቡ። ሜሪ ፖድካስት ለምንድን ነው የጀመራችሁት? እሺ እድሉን ስለሰጠኝ አመሰግናለሁ ያስር። ያው ኢትዮጵያ ውስጥ
ብዙ እኛ ከዓለም በጣም ድሃ የሚባል አገር ነን። አገር የሚገነባው በቢዝነስ ነው። ያንን ደግሞ ሮል ሞዴል ሊሆን የሚችል ሰዎች ሰምተው ሊማሩበት የሚችል ሰዎችን ለማግኘት በጣም ያስቸግራል። የውጭ መጽሐፍ የውጭ ፖድካስት ነው የምንሰማው እና እኔና ከናን ለራሳችን እንድንማርበት ከዛ ተርፎም ለሌሎች ሰዎች አይተው ደግሞ እንዲማሩበት ኢንተርፕረነርስ ኢኖቬተርስ ሮል ሞዴል የሚሆንበት ፕላትፎርም እንዲሆን ነው ያው መሪን የጀመርንበት ምክንያት። በጣም ጥሩ። እና አላማህን የደረስክበት ደርሰሃል? አላማህን ደረስክ? ላይክ የሆነ ስቴጅ ሂደዋል ደርሰዋል ባይባልም የሆነ ፈቃቅ ብለዋል። ግን ይቀረዋል፣ በጣም ብዙ ይቀረዋል። ኬናን ላንተስ? ከዚህ በላይ ምን ቀረው እንዴ? ምን ማለት ነው? መልሱን ልስጥህ። ብዙ ነው የሚቀረው። የአስር ባገሽ ነው የሚቀረው። ለዛ ነው እዚህ የመጣው። ኦፍኮርስ ኖ ያ ብዙ መስራት ያለብን ይመስለኛል። ግን የሆነ የቢዝነስ ጠንካራ ኮንተንት እንዲኖር ያደረገው ይመስለኛል መሪ። ግን ብዙ መስራት ፖድካስት like a long term game ይመስለኛል ሳስበው። የሆነ ኤክሳይትድ ሆነ ጀምረ በ6 ወር ወይ ምናምን ብዙ ሪዛልት የምታይበት ሳይሆን over it takes time. yeah interesting። ዛሬ አሁን ወደ እናንተ ጋር ስመጣ ታች ነበርኩኝ ኤሌቬተሩ ጋር እና ኤሌቬተሩን ቁልፍ ጫን አደረኩት እና እየጠበቅኩኝ ነበር። ከኔ በኋላ አንድ ሴትዮ መጣ 8 ጫነችው ባትኑን። ምን አስቸኮለሽ አልኳት። ይመጣል 10 100 ጊዜ ብትጭኒው አይደርስም አይፈጥንም አልኳት። ይሄ ማለት ፕሮሰስ አለው። ኤሌቬተሩ ፕሮሰስ አለው። it was on the 7th floor እስከሚወርድ ድረስ መጠበቅ አለብን። right or wrong? podcast shows organic growth አለው። organic growth ቶሎ በአንድ ቀን 200,000 ሰው አይገባላችሁ። ኦርጋኒክ ፕሮሰስን መጠበቅ አለባችሁ። 10 የፖድካስት ቁልፍ ብትጭኑ 200,000 ሰው አይደርስላችሁ። unless you do something insane. insane ደግሞ long lasting አይደለም። you want something gradual that grows over time. Mary podcast has grown over time. of course ቀላል አይደለም። ቻሌንጅም አለው። ስለ ቻሌንጁ ትንሽ አውራኝ ጥጋቡ። ምን አይነት ቻሌንጅ ነበራችሁ? እዚህ ቻሌንጅ ከናን ቢያወራ ይችላል። እኔ ብዙ ቻሌንጅ አልነበረም። አንተ አልነበረም? ላንተ ቀላል ነበር፣ ለሱ ከባድ ነበር። ስንት ቀን ያለቀስኩበት ቀናት አለ። እሺ፣ ስለዚህ ምን አስለቀሰ? እየቀለድክ ነው ማለት? አይ ማለቴ there was ምልህ ብዙ ምንድነው ብዙ ጊዜ I think 11 ሰዓት ነው የምንቀዳው ማለት ስራ ጨርሰን መተን ምናምንና አንዳንዴ በቃ you will have long days ትመጣለህ ከዛን ሾው ትቀርጻለህና እንትን በቃ እንትን ይመስላል የሆነ ረጅም ጊዜ ስታደርገው ትላመደዋለህ እና ግን አንዳንዴ ኤክሳይቲንግ እንግዳ ይመጣና ደግሞ ያስረሳል ያንንና ኤክሳይት እንድትሆን አዲስ ነገር እንድትማር ያደርጋል። ግን ብዙ I think በቃ from a long day መምጣት እና አንዳንዴ ደግሞ actually ሰው የሚመስለው ላይ ፖድካስት it should be fun የሚለው ነው። there are days like just you wanted to show up ሁለት መሆናችን I think እሱ መሰለኝ። እኔ ብቻዬን በሆነ I don't think የሆነ በቃ there was times I don't want to be on camera. yeah but it helps to have a friend or brother. yeah of course እናንተም ቦንድ አደረጋችሁ በፕሮሰሱ። በጣም አለ። ላንተ ቻሌንጅ ምንም አልነበረም? እርግጠኛ ነኝ ቻሌንጅ የሆነ ቀን ግን ስታለቅስ ኮርነር ላይ አይቻልም። እኔ ስመጣ አንተ ቢስታረጉኝ ታለቅስ ነበር። ምን አስለቀሰ በዛ ቀን? አንተ ነው ያው ታለቅሰኝ። አስቸጋሪ ሰው ስለሆንክ ዛሬም ትቀጥላለህ። ብዙ ነው የምታለቅሰው ዛሬ። I think ግን በጣም ከባድ ፓርቱ የማስበው ቅድም እንዳውም ያወራን ነበር። አንዳንድ ኤፒሶዶች በእኛ ስታንዳርድ ቀርጸን በእኛ ስታንዳርድ ሳያሟላ ሲቀር እንተዋለን እና ያንን ለእንግዳው መናገር በጣም ከባዱ ፓርት የማስበው እሱ ነው። በዚህ ምክንያት እና እኛ እናወራለን እንዴት ዴሊቨር እናድርገው ይሄ ዜና እና አንዳንድ ሰው ምን ይላል ቴክኒካል ችግር አጋጠመን ያው እንደገና ሰውየው እንቅረጽ ይላል። so and I would rather tell እውነታውን ግን ሪስፔክትፉል በሆነ መንገድ so I think አንዳንድ ሰዎች በጣም ሰርፕራይዝ አድርገውናል።
received it really well. So who would you say on surprise ስትል who's a surprising guest ለእናንተ? Who is a surprising guest? ማለት interesting መሆኑ አላወቃችሁም እና ልክ when he or she came በጣም ኢንትረስቲንግ የሆኑበት ሁኔታ ማን አለ? I think Captain Solomon ለምሳሌ ብዙ ናቸው. I think almost so you thought Captain Solomon was going to be boring and then he became interesting? I'm asking. እንግዲህ ጥያቄ ነው የምጠይቀው። ጥሩ ጥያቄ ነው ያስከው። So ሳይሆን I think ብዙ ሰው ምን ኢትዮጵያ ውስጥ ቢላል ብዙ ሰው like you know አንተም በጣም አሪፍ ምሳሌ ነህ ብዬ አስባለሁ። ቢዝነስ ላይ ስኬታማ የቢዝነስ ሰው ለመሆን የግድ የሆነ ሆነስት ሆነ ስኬታማ የቢዝነስ ሰው መሆን በጣም ከባድ ነው ብሎ ብዙ ሰው ያስባል እና ይናገራል በተገኘው አጋጣሚ። ግን ካፕቴን ሰለሞን I think በጣም ሆነስት ሆኖ የሚያምነውን ነገር አድርጎ ሙያውን እየሰራ እና ፋይናንሻሊም አባገሪቷም ፕራይቬት የሚባል I think የተሻለ ከቁጥርም ከኦፕሬሽንም አንፃር ካላቸው ድርጅቶች መካከል ለሆነ I think ሆነስት ሆነ ራስህን ሆነ ቢዝነስ ላይ መሳካት እንደሚቻል ካየሁባቸው አንዱ ገስቶች አሁን በደንብ ቀድሞ ይመጣልኝ ካፕቴን ሰለሞን ነው። ካፕቴን ሰለሞን ላንተስ? ለእኔ ኢንትረስቲንግ የነበረው ማለት ኤክስፔክት ያላረከው ያ ሰርፕራይዝ ያደረገ እንግዳ ማን አለ? ኤክስፔክት ስቶሪውን ላይክ ኢንትረስቲንግ ነው ብዬ ኤክስፔክት ያላረከው ስቶሪ ፐርሰናሊቲ አካምፕሊሽመንታቸው ምን በቃ ሰርፕራይዚንግ የሆነ እንግዳ ማን አለ? ማን ሊሆን ይችላል? እንትና ማን ነው ስሙ ጠፋብኝ ሰውየው። ሂዝ ማለት ታሪኩ በጣም እንትን ነው። እስር ቤት ገብቶ አቶ ጸጋዬ ስለዚህ ቆይ የረሳኸው አቶ ጸጋዬ ምን ነበር ያደረገው? የተረሳ ስሙን የረሳው አቶ ጸጋዬ ስለሱ እናወራው። 100 ሰው ነው እንግዲህ ኢንተርቪው ከ100 ሰው በላይ ከዛ ሰው 160 ሰው ነው ኖ 160 ኢንተርቪው ነው ሰው 110 ምናምን ሰው ይደርሳል። ስለዚህ የተወሰነ 2-3 የተደረጉም ብቻችንም የሚያደርግናቸው ነበር። ስለ አቶ ጸጋዬ ንገረኝ። ያ አቶ ጸጋዬ እንደ አንድ እንግዳ ነው የመጣውና ታሪኩን ሲነግረን እንዴት ደርግ ጊዜ ሞት ፍርድ ተፈርዶበት ነበር። ከዛ ወጥቶ ወደ ሌላ ሀገር ሄዶ ተመልሶ መጥቶ ቢዝነሱን ጀምሮ እና የሆነ በቃ ህይወት ታሪኩን ስንሰማ በጣም like ፊልም ኦር ዶክመንተሪ ምናምን ነው የሚመስለው። ስለዚህ far more interesting ከኤክስፔክት ካረጋችሁ ካረግ ነው we wouldn't እና he was also very open ስለ ህይወት ታሪኩ so አሁን የተለያየ ሰው ኢንተርቪው አድርጋችኋል። so ተማርን we've learned something interesting from that person የምትሉት ሰው ማን አለ ላንተ? I think almost ሁሉም እንግዳ except you politically correct የሆነ መልስ ሊሰጥ ነው እንጂ ገና it's okay I deserve it if I'm going to attack all these people attack አድርገኝ it's okay መብትህ ነው። I think ከብዙዎቹ I think ብዙ ነገር ተምረናል በጣም ግን like ሰው ከማረገው ኮንሰፕት ባረገው ደስ ይለኛል። ኦኬ ኮንሰፕት እና አንዱ like ስኬት ብዙ መልክ አለው የሚለው ተምሬያለሁ። like የሆነ ሰው ብቻ ሮል ሞዴል ማድረግ አትችልም። አንዱ ሰው ማኔጅመንት ላይ በጣም ሃርሽ ሆኖ በጣም ዲሲፕሊን ሰራተኛ ኑሮት ሚሳካለት ሰው ታገኛለህ የሆነ ቴክ ኢንዱስትሪ ላይ የሆነ። አንዳንድ ሰው ደግሞ ለሰራተኞች በጣም ፍሬንድሊ ሆኖ ያጫወተ ምን እያለ በጣም ስኬታማ የሚሆን ታገኛለህ። አንዳንድ ሰው ደግሞ ከሰራተኞች ጋር አይውልም ባያቸውም ደስ ሊለው ይችላል ግን ባንክና የሆነ ሪሌሽንሺፕ ብቻ ማኔጅ አድርጎ በጣም ሲሳካለት ታያለህ። እና ያ ላንተ የትኛው ነው መሆን ፈልገው የሚለው እንድትመርጥ ያደርጋል። እና success has many forms የሚለው yeah I mean success has many forms ግን እኔ ሁሌ የማስበው you cannot be successful at other people's expense. ሰራተኛ መከበር አለበት። ሰራተኛ must celebrate ያንተን success። ለብቻ successful ከሆንክ
you're not successful. So humanity ያስፈልገዋል አይደለም? when you deal with stuff humanity ማለት የኔ success ያንተ success ነው። ስለዚህ እንደዛ አይነት humanity ያለው እንግዳ ማን አለ? ማን አይታል? kenan humanity ያለው not just the dollar, not just dollars, not just 30 ህንፃ ገነባውኝ ምናምን ፋክተሪ 30 ሺህ ሰራተኛ አለኝ እሱ አይደለም። ማን ነው በስነ ስርዓት በhumanity ምንድነው በአማርኛ? በሰብአዊነት የሰራና successful የሆነ ሰው አሁን በቅርብ ያመጣ ነው ራሱ እንግዳ could be example Tapu Foods. Yeah. Caring about their employees. Yeah. It's even it was beyond. ምልህ በጣም እንደ እናትም ነገር ይመስለኛል like ከምታወራው የማየው very caring ግን አንዳንዴ እሱም እንትን ሲሆን how do you keep the balance? አንዳንዱ ለእኔ አሁን ከዲስከሽን we had እንደውም እሱንም ብናነሳው ጥሩ ነው like to what extent መሄድ አለብህ ብለህ ታስባለህ? አንዳንድ like አሁን ከእሷ ጋር ስናወራ ያ like being ይሄ ቤተሰብ motherhood ስራ ቦታ መሆኗ ጥሩ አድርጎታል ግን ቢዝነሱ እያደገ በሄደ ቁጥር ማኔጅ ለማድረግ or እንትን ለመሆን ምንድነው ያ ስኬል ለማድረግ or ብዙ ሰዎችን ለማስተዳደር ቻሌንጅ እንዳረጋት አንስታለች እሷም እና የቱ ጋር ነው ባላንሱ ያለው? ጥያቄ ተረድተዋል? ያ ግን አሁን ስለ ታፑ እናውራ። ስንት ብራንች አላቸው? ወደ 11 እና በጣም የታወቁት በፓኬጅ ዶሮ ወጥ ነው አይደለም የጀመሩት? እና ድፎ ዳቦ በኦርደር ኢቨንቹሊ ሙሉ ሾፕ ከፈተች። ትክክል። it's an amazing success story በጣም የሚያስደስት success story እና ካልቸር ሺፍት ያደረገ ፓክድ የዶሮ ወጥ ከሱቅ እገዛለሁ ብሎ ሰው የሚያስበው አይደለም። multiple benefits አለው የታፑ ዶሮ ወጥ ማለት ምንድነው ያደረገው? የዶሮ ወጥ ፓኬጅድ ኢንዱስትሪ ሬቮሉሽናይዝ አደረገው። ትክክል። ምንድነው ቤኔፊቱ? ስለ ታፑ ካወራን አንዱ ስታንዳርዳይዚንግ ፍሌቨር ስታንዳርዳይዝ አደረጉት። ሁለተኛ ሃይጂን አይደለም? ይህ ደግሞ ፕራክቲካሊቲ ፓኬጅድ you call you collect eventually ብዙ ሾፕ ተከፈተ። I love that story. በጣም ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups including in post-conflict areas to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. So አሁን አንድ ነገር ያስቸገረኝ ነገር አለ እና as interviewers እንዴት ነው ማኔጅ አደረጋችሁት ልጠይቃችሁ ፈልጋለሁ። አሁን እንደ ኤርሚያስ አመልጋ እንውሰድ። ኤርሚያስ አመልጋ በጣም ወዳጄ ወንድሜ ነው፣ በጣም የምወደው ጓደኛዬ ነው። የ30 ዓመት በደንብ የማውቀው ሰው ነው። ግን የሱ ጀርኒ ቀላል አልነበረም። እንደዛ አይነት ሰው ኢንተርቪው ስታደርጉ እነዛ ጥያቄዎች ይቀርባሉ። ካልቀረቡ ለምንድን ነው የማታቀርቡት? ይህን ጥያቄ ላንተ ያው ብዙ ሰውም ይላል የጠይቁልን ይላል። ያው የኢትዮጵያ አብዛኛው እና የሜይንስትሪም ሚዲያው የኢንቨስቲጌቲቭ ጆርናሊዝም ወይም ደግሞ የማፋጠጥ ወይም የሃርድ ቶክ አይነት ኮንተንት ነው የለመደው። እኛ ያንን ሬስፖንሲቢሊቲ እና ሐሳብ አይደለም ያለን። እኛ የኢንሳይት ወይም የእውቀት በኤክስፒሪየንሱ አንድ ሰው ያገኘው ኤክስፖዠር ያገኘው እውቀትና ኢንሳይት እና ኢንስፓይሪንግ ስቶሪ አውጥተን ሌሎች ሰዎች በዛ እንዲማሩና ኢንስፓየር እንዲሆኑ በጣም ገብቶኛል። በዛ ስለሆነ እነዚህ ነገሮችን ኢንተርቴይን አናረግም። ግን ስናመጣ ደግሞ ለምሳሌ አክቲቭ ሌጋል ኬዝ ያላቸው ካሉ ማናመጣቸው ሰዎች ደግሞ አሉ።
ላይክ ያ ማለት የሆነ ኤቲክስ ኮንሲደር አናደርግም ሌጋል ፍሬምወርክ ኮንሲደር አናደርግም ሳይሆን አክቲቭ ሌጋል ኬዝ ያላቸው ሰዎች ማናመጣቸው ሰዎች አሉ ግን ከዛ ውጭ ግን ጋቻ አይነት ኢንተርቪው አይደለም የኛ it is about insight it is about learning እና ያ በሆነ ነው ለህብረተሰብ የሚጠቅመው ያንን ደግሞ ሌላው አካል ማድረግ ይችላል I got you የሚል አይነት ኢንተርቪው ደግሞ ሌላ ሰው ያደርገዋል እናንተ አታደርጉት እኛ እናደርገው what a brilliant answer thank you what a brilliant answer ጎበዝ ተማሪ ነበርክ I swear this is a brilliant answer because ያፋጥጥኩ ነበር አሁን thank you ግን በዛ ላይ ያስር የሆነ ነገር ማንሳት ሪሰንትሊ ከሰዎች ጋር እያወራው so there is a thing አሁን like መሪ ላይ ሰው እንግዳው ነው ሲመጣ ይሄ በቃ መሪ ላይ ቀርቧል so you know ፕሮዳክቱ ኦር ያ ሰውዬ እንትን ነው ማለት አይደለም የሚያቀርበውን ፕሮዳክት ኢንዶርስ አታረጉም you know like so እኛ to some extent ያ ሰውዬ መሬት ላይ እየሰራ ነው ወይ ባለን ዕውቀት ባለን እይታ ለማየት ኢቫሉዌት ለማድረግ እንሞክራለን ግን እኛ ጋር የቀረበ ሰውዬው እንደ ማንኛውም ከዛ ሰው የሚገዛ ቢሆን ከዛ ሰው ስራ የሚሰራ ቢሆን የራሱን ማጣራት የራሱ ዱ ዲሊጀንስ መስራት አለበት because ብዙ ሰው በጣም የሆነ ሃርድ ኮር የሆኑ ፋኖች ስላሉ ኦኤሶ የመሪ ላይ ቀርቧል you know የሆነ ወዲያው ፕሮዳክቱንም ምኑንም ሲገዙ ያንን ማድረግ አለባቸው ብዬ አስባለሁና እናንተ responsibility liability የላችሁም ለክላይንት ለኢንተርቪወሩ ፕሮዳክት ኦር ሰርቪስ ግን እንትን you know በተቻለን መጠን የምናመጣው ሰው ለጀት እንዲሆን እንሞክራለን ግን ሙሉ ያው ዱ ዲሊጀንስ መስራት አንችልም ሰው አይሆንም ከዚህ በኋላ ግን የታክስ ክሊራንስ ምናምን እንጠይቃለን እንደኔ አሁን ወርክ ፐርሚት ሬሲደንስ ፐርሚት እሺ አንስቡበት ጥያቄ አቅርብላችኋለሁ አንስቡበት I'll give you 1 minute what are the 3 አስደናቂ ነገር የተማራችሁት in the span of 3.5 years I want 3 from you I want 3 from you I think አንደኛው ብዙ ነገሮች ሳክሪፋይስ ይፈልጋሉ የሚል ነው ያየሁት so አንዱ የፋሚሊ ታይም ሳክሪፋይስ ያደርጋል ብዙዎቹ አክቹዋሊ ኢንተርፕረነሮች ብዙ የፋሚሊ ታይማቸው ሳክሪፋይስ ያደርጋሉ ብዙ ጊዜ ልጆቻቸው ላይ ይችላሉ የነሱ ስትሬስ ፋይናንሻል ትሪሞይል ቤት ድረስም ይሄዳል so I think ብዙ ሳክሪፋይስ አለው እና ያንን ተረድቶና አውቆ መግባት I think ያስችላል ቢያስባሉ ብዙ ሰዎች ደግሞ ያንን የቤተሰብ ቤት ሊያስይዙ ይችላሉ you know ወይ መኪና ሽጨው ሊሆን ይችላል ቢዝነስ የሚጀምሩት የፋሚሊ መኪና ሊሆን ይችላል ቢዝነስ የሚጀምሩት ስለዚህ ትምህርቱ አንድ ደረጃ ለመድረስ በሰክሰስ ብዙ ሳክሪፋይስ መደረግ አለበት ትክክል እሱ ትልቅ ትክክል so the greatness እና the success there's a lot of በጣም ሳክሪፊኬሽን አለ ሌላኛው ደግሞ ላይክ የሆነ እንደሚታየው ብዙ ቀን የደስታ ቀን አይደለም ላይክ አንድ ሰው ቢዝነስ አለው ኢንተርፕረነር ነው ማለት ሁሉም ቀን የደስታ ቀን ነው ማለት አይደለም I think ብዙ ቀናቶች ለዛውም የስትሬስ እና የከባድ ጊዜያቶች ናቸው ኤቭሪዴይ የሆነ ባድ ኒውስ በየቀኑ ይመጣል ከካስተም ሲሆን ነገር ይመጣል ከገቢዎች ሲሆን ነገር ይመጣል ከሰራተኛ your best person resignation submit ሊያደርግ ይችላል so it's like as flashy as you know and ሚሳለው ግን there's also a lot of challenges ከስጋ absolutely I think good at the same time ደግሞ ለኔ like something I would like to conclude ሶስተኛው ነው የመጨረሻ ቀደም አንዱ ስለተገለጽኩ ነው it's also the most fulfilling ልታደርገው የምትችለው ነገር in your life because like you know በድርጅት ውስጥ የሚገቡ ገብተው የሚወጡ የሚቀየሩ የሰዎች ብዛት ስታየው ለሀገሪቱ አድቫንስመንት በመተከፍለው ታክስ በቢዝነስ በሚፈታው ችግር ያለው scale of influence ደግሞ ስታየው I think business is one of the most fulfilling things you can do in your life especially ደግሞ በደሃ ሀገር ላይ where like you know ብዙ ቢዝነስ በሌለበት you know ብዙ የተራዶ ምናምን UN መስራት NGO እንደ big deal በሚታይበት where like actual people should be building a nation on government structures business ላይ የሰሩና like you know it's really difficult Ethiopia business ለመስራት opportunity ብዙ እንዳለ ሁሉ ግን
extremely fulfilling ስራ ቢያስባለው and you can see በሰዎች ፊት ላይ በመጡ ሰዎች ላይ ስታዩ like they're extremely proud of their paths. Wonderful. የኔን እያሰብኩ የተጋቡን እንዳልሰማ competition ያንተን ስማው mine is much smarter. Okay Kenan, I think he gave really smart answers. I'm worried about you. I'm really worried. Okay, go ahead. እኔ ሁለት ነው ያለኝ አንዱን እስቲ አስባለሁ እያወራ ይመጣል እሺ you know መሪን ከመጀመሪያ በፊት የሆነ ሰው ውጤታማ ለመሆን ምንድነው እንትኑ ብትለኝ they need to be you know like በጣም ነገሮችን ማወቅ or smart መሆን አለባቸው ምናምን ብዬ አስባለሁ ከዚህ በፊት ግን አሁን you know ባወራቸው እንግዶች ብዛት ለሰው ልጅ like successful ለመሆን the biggest skill በተለይ ደግሞ እያደገላለ አገር ትልቁ skill is like ይሄ ተስፋ ለመቁረጥ or resilience በጣም it's much more important than being smart or you know የሆነ በቃ ኢንፎርሜሽን ማወቅ ኔትወርክ ምናምን በኋላ ላይ ነው የሚመጡት ትልቁ ነገር like you know ከዚህ የሆነ ብዙ ጊዜም እንትንል ነበር you know አንዳንድ ቤተሰብ ውስጥ or ጓደኛ this guy is really smart ግን you know ያ ሰውዬ በሚያስበው መልክ or ምናምን እየሄደ አይደለም ብዬ ራሴን ሁሌ ጠይቃለሁ so ትልቁ መልስ ለኔ is like ተስፋ ያለ መቁረጥ you know ጉዳይ ማስፈጸም ይሁን ቢዝነሱ ላይ ይሁን ምኑ ላይ ይሄ እነዚህ ሰዎች አሁን ብዙ ሰክሰስፉል ናቸው ብዬ ማስበው they fight like ለ10 አመት ለ20 አመት ኢንዱስትሪው ላይ ሆነው you know የተወሰነ ደረጃ ለመድረስ በቀላሉ አይደርሱም so ትልቁ skill is you know እንትን ይሄ የመሟገት ወር ይሄ በቃ resilience በጣም ያስፈልጋል ድሮ እንደ እንትን ነገር አላየውም እንደ ኳሊቲ እንደ አስፈላጊ ነገር እንደ እንትን አታየውም አሁን ግን የተማርኩት እሱ ነው አንዱ በጣም ኮር የሆነ ነገር it doesn't matter you know how smart you are you just need to be stubborn በጣም በጣም ፋይት ማድረግ አለብህ ሌላው is like ብዙ you know ሰዎች ያገኘናቸው you know you look up to them አሁንም I do most of them እና ግን everyone is የፈለገ success level ቢሆን ሁሉም ሰው like they don't know the next thing everybody is trying to figure out the next thing nobody had it figured out you know like ለሰዎች they look like they figured everything out ግን maybe not no you're right አቋርጣለሁ go ahead about ታናሼ ወንድም ከአንድ ወር በፊት ትልቅ ጥያቄ ያቀረበልኝ ሁሌ ከልጅነቴ I believe vision ካሌለ የትም አትደርስም vision ማለት ዴስቲኔሽንን ማወቅ አለብህ ምሳሌ ልስጣችሁ መኪና ነተህ የምትደርስበት ዴስቲኔሽን ካላወቅ ገደል ገባ ዞር አለ በሪንግ ሮዱ you go in circles you don't know your destination vision is very important for you to succeed in life anyway all my life ከልጅነቴ I always had a vision ሁሌ vision አለኝ you know always አንደኛ ወጣለሁ ምናምን አረጋለሁ በዚህ እድሜ መኪና ገዛለሁ በዚህ ምናምን ይሄን በቃ I had goals in life and now አሁን I'm an older guy I'm 56 years old 56 ዓመቴ You're not that old I'm not that old I'm not that old by the way I haven't begun yet ገና አልጀመርኩም ገና የህይወቴ ጉዞ አልተጀመረም አሁን ነው የሚጀምረው Are you with me? I'm in my prime ማለት በቃ I am exactly where I can build my life አሁን ነው የሚጀምረው አሁን so no I'm not old just because you're younger than me doesn't make you smarter just because you're younger than me doesn't make you smarter than me ገብቷል kenan ልኮርኩሞ please so አሁን ብትጠይቁኝ ያስር what's your vision in life ካላችሁኝ
I have no purpose. Now, የኔ theory ምንድን ነው? ቪዥን ያሌለው ሰው እንደሞተ ሰው ነው አይደለም ያልኩት። destination ካላወቅ don't drive the car ብያለሁ አይደለም? ትክክል። So for the first time, I'm unable to drive. So I'm going to do something crazy now to change that. Okay. Do you want to know? Yes, please. I'll tell you some other time. Let's go to your next question. Oh man. It's called a cliffhanger. Okay. Okay. Again, okay. So እንግዳ ሲጋበዝ ያው ሪሰርች ታደርጋላችሁ አለ? Tell me about the research. ስለዚህ ያንተ ጎደሎ መልስ ስለሰጠኝ በፊት ይሄን ጥያቄ ልስጥህ ላቅርብ። So የምናያቸው ነገሮች የተወሰኑ አሉ። አንደኛው ያው ቢዝነስ ስለሆነ ከቢዝነስ ጋር ሪሌትድ መሆን አለበት። ፖድካስቱ ያው ፎከስ ያደርገው it's about business. It's about business. So you expert ሊሆን ይችላል በማርኬቲንግ ይሁን በፋይናንስ በዛ ዘርፍ ከሆነ እንደ ኤክስፐርት እንይዛለን። ንግድ ላይ ያለ ሰው ኦር ኢንተርፕረነር ከሆነ ደግሞ በኢንተርፕረነር ይሄ ሰውዬ ኢንዱስትሪ ላይ ምን አድርጓል፣ ምን ያህል ቆይቷል። በተለይ እየቆየን በመጣን ቁጥር በደንብ ዲፋይን አደረግ ነው። መጀመሪያ እንዲሁ ቢዝነስ ላይ ያለ ሪሌትድ የሆኑ ሰዎች ነው። ከዛ በኋላ ግን ቢዝነስ ላይ ካለስ ዴኬድ ኦር ሞር ቆይቷል ሰውየው ኢንዱስትሪ ላይ ኮንትሪቢዩት እያደረገ ነው። እዚህ ኢንትረስቲንግ እነዚህ የሆነ ብቻ እንትን ጥሩነቱ እንትንም አለን ለኛ ፍሌክሲቢሊቲውም አለን። አንዳንዴ it could be younger ሰው ብዙ ኢንዱስትሪ ላይ በጣም ላይ ቆይም ይችላል። ግን እነዚህ ናቸው ፍሬምወርኮቹ። መሬት ላይ ስራ እየሰራ ነው ወይ፣ ኢንዱስትሪ ላይ ቆይቷል ወይ፣ አሪፍ ነገር እየሰራ ነው ወይ የሚለውን ነገር ነው ብዙ ጊዜ የምናየው። Okay. ጥጌ የምታግዘኝ ነገር አለ? I think like are they the best in the market በዛ ኢንዱስትሪ ከሆኑ are they the best ሶስተኛ ናቸው አይደል? እና እኔና ከናን ደግሞ would we enjoy the conversation ከዚህ ሰው ቢመጣ like አንዳንድ ሰው ጎበዝ ሆኖ ፐርሰናሊቲው ብዙ ኢንትረስቲንግ ላይሆን ይችላል። so የኛ ደግሞ ቲም ኦንላይን ፕሬዘንሳቸውን በደንብ ኢቫሉዌት ያያል። ከዚህ በፊት ኢንተርቪው ያደረጓቸው ቦታዎች እንደዚህ ነገሮችን በደንብ እንትናለን። የካምፓኒ ቪዚቢሊቲ በደንብ እናያለን። and አሁን ደግሞ ብዙ ፑል ኦፍ ገስት ስላለን አንዳንድ ሰዎች will filter them through our guests በዛ ኢንዱስትሪ ያለ ሰው ይሄ ሰው እንዴት ነው ብለን ፊልተር እናደርጋለን። ኦኬ አሁን ቴስት እሰጣችኋለሁ። ቀለል ያለ ቴስት። እሺ ስም እጠራለሁ and you have to say one word adjective እነሱን describe የሚያደርግ። ኦኬ ምሳሌ ልስጣችሁ። እሺ ያስር ጎበዙ ምሳሌ። ኦኬ ጥሩ ምሳሌ ነው። ጥሩ ምሳሌ። እሺ ያስር ኃይለኛው no ኮንስትራ ያስር ነው አሁን። ስለዚህ አሁን ስልስ የምሰጣችሁ የጓደኞች ነው። ስለዚህ በፒየር ፓውሎ እንጀምር። one word very decent። ሁሉንም ግን በዲሰንት ልጨርሰው ነው። by the way ዲሰንት ሁሉም እንዳይሆንበት ተጠንቀቅ። because ሁሉም አሁን ጓደኞች ዲሰንት አይደሉም ሁሉም። ዩሱፍ Yusuf is very smart. Yeah. Tadios nice. Haile honest. Brutavit adventurous. I like that. Derece is grandiose. He thinks big thinker. Yeah. Yoadan straightforward. Yoadan is very straightforward. Yeah. Who is the most fun and interesting person you've interviewed? I think probably definitely እንትና ጥበበ ነው የሚሆነው። ጥበበ ስለዚህ ታይሜክስ yeah ግን was the interview popular? It was. I think probably 100,000 አልፏል። 100,000 አልፏል። so ለእናንተ 100,000 ነው? not really. no highest number በ100,000 ቤት ነው። ግን successful የሚባለው ከ100,000 ካለፈ ነው። I think ብዙም we don't really see the view as a big thing. view wise like ብዙ ሰው አይቷል ብለን እናስበው probably 100,000 ሊሆን ይችላል። ግን ለኔ mostly I would say successful interview is like በጣም ሰዎቹ በጣም 100% honest ለመሆን ይከብዳል በተለይ ኢትዮጵያ ውስጥ በኢትዮጵያ ማርኬት እና it's not like ብዙ ሰው አሁን እንደ ጆሮ ግን ምናምን ይላልና እዚህ ያለው ኮንቴክስት ለኦፕንነስ ለሆነስቲ ስቲል ከባድ ነው ካልቸራችን ራሱ እና ቢዝነስም
ኦፕን ሆነ ሰዎች ለማስረዳት ይቸገራሉ Yeah. እና ብዙ ጊዜ ቤንች የሚያደርጉት ማርክ የሚያደርጉትም ሰዎች እነሱን ነው ላይክ እና የኛ ሀገር ኮንቴክስት ደግሞ በጣም ኮምፕሊትሊ ኢትስ ዲፈረንት ግን ብዙ ጊዜ ለኔ ሰክሰስፉል ነው ኦር እንትን ነው የምላቸው ሰዎቹ ኦፕን እና ሆነስት መሆን ሲችሉ ነው ብዙ ጊዜ ኦፕን ግን ብዙ ሰው ኦፕን አይደለም 100% ካልቸር አለ ያ ከ5 ዓመት በኋላ where do you see Mary podcast? So I think አንደኛው ኢትዮጵያ አሁን እኛ በፖድካስት ሰራ ነው እንጂ ብዙ የሃይ ኳሊቲ ቢዝነስ ኮንተንት ሚስ ታደርጋለች የላትም ማለት እንችላለን ለምሳሌ like አሁን ያለውን ጋዜጣ መጽሔት even radio news ምናምን ብታይ በዛ አይተህ you can't make any business decision okay ይሄ happen አደረገ እሺ ከዛስ so you need like very like well analyzed የሆነ in your table or in your inbox ገብቶ you can make business decisions tomorrow we don't have ያንን አይነት ኮንቴንት ኢትዮጵያ ውስጥ ካምፕ ድርጅቶቹ የሚያወጡት ዜና ነው ሌላው ወስደው ዜና የሚያደርገው so I would say like if Mary can do ያንን የሚሆን ኢንቦክስ ላይ ይገባል and በዛ ምክንያት you make business decisions so we make your life easier doing business easier ሌላኛው is we already worked on them ነበርክ is I think Mary Club the new initiative that we are working on so ይሄንን አረግን people are learning but like it creates a community to actually transform a nation like people like-minded ሰዎች ወደ አንድ መጥተው ዲስከስ ያረጉ ያወሩ ኮኔክት ያረጉ ቢዝነስ ዲል ያረጉ ያንን ማድረግ ነው I think Mary Club የመጀመሪያ ጋዘሪንግ አድርገናል if ያንን እየጠነከረ ሂዶ in 2 years in 3-4 years strong የሆነ ክለብ ሆኖ where people can meet where even high policies are discussed there ከመውጣታቸው በፊት business regulations or የውጭ የሚመጡ ኢንቨስተሮች ሲመጡ they can process ኢትዮጵያ ውስጥ somehow black hole ለውጭ ኢንቨስተር መጥቶ like ከየት ነው የሚጀምረው ከማን ጋር ለስራ ከማን ጋር ፓርትነር ላድርግ over business የሚሰጥ I think ያንን ቢሆን and there are some shows የምናስባቸው but like ከሆኑ በኋላ ብናወራ ይሻላል we believe like ብዙ ኮንተንት ያስፈልጋል በብዙ ፎርምስ ኢትዮጵያ access to information access to good quality data እና እንትን በሆነ ፎርም ኦፍ ወይ accessible ሆኖ ሰዎች ከኢንስፓይሬሽን በዘለለ ከዚህ በዘለለ ሌላ ነገሮች ማቅረብ ብንችል በጣም ደስ ይለናል ስለዚህ ይሄ resourceful መሆን ትፈልጋላችሁ long term ለfuture investors ለcurrent investors ለlocal business people informative educational to elevate standard የሀገሪቷ in different areas of business ትክክል እና if you have role models መሪዎች ካሉ they can help ይሄ ምንድን ባለው ደረጃውን ከፍ ለማድረግ ትክክል even መንግስትም አሁን አብዛኛው ኮንሳልት ሲያደርግ ማህበራት ናቸው ማህበራት ያስፈልጋሉ በአገር ውስጥ ግን the real business people they don't go with mahabars real አስፈላጊ የሆነ unfiltered የሆነ inputs gather ማድረጊያ ፕላትፎርም ሆኖ ማግኘት ይችላል I love it እና maintaining standards you want to maintain your standards እኔ I think ጥጌ ያላቸው ሀሳቦች አሉ ያሰብናቸው ያረግናቸውም ያሉት ግን most importantly ቅድም ስለ ፖድካስት አንስቼ ነበር የፖድካስት impact you see it in 5-10 years so for us አሁንም ስታንዳርዱን ማስጠበቅ የፖድካስቱን እና seeing it existing 5 years from now ያንን ስታንዳርድ አስጠብቆ እና ሁሌ ሰው የሚለንም እንግዲህ ያልቅባቸዋል ነው እንግዲህ አልቅብንም ብለን እናስባለን እና ሞስትሊ እኔ እንትምለው በቃ አሁን ያለበትን ፖድካስቱ ኳሊቲ ነው አስጠብቆ መሄድ እንዲችል ብራንዱን አስጠብቆ መሄድ እንዲችል መቻል ነው like it's a podcast እና እንትን እንዳንሆንም ነው ብዙ ነገር አሁን ስንጀምር ራሱ ሁሌ ከጥጋቡ ጋር እንትናችን ከፖድካስትነት እንዳንወጣ እንፈራለን አሁን ሰሚቱንም ስንጀምር ሌላ ነገሮችንም ስንጀምር ከአቴንሽናችን ከፖድካስቱ ላይ እንዳይነሳ ነው ሁሌ አሁንም 3 አመት የቆየ ነው ማለት ብዙ አዳዲስ ነገር ሳናረግ ግን ክለቡ አብሮት የሚሄድ ነው ሪትን ፎርም ኮንተንቶቹም አብሮት የሚሄዱ ስለሆነ ብዙ አያስቸግረንም ብዬ አስባለሁ ግን በቃ ፖድካስቱን ማስጠበቅ ነው እኔ
ሀሳብ the next 5 years yeah I think like behind the scene we do a lot of work. የማይታይ ነው ግን we do a lot of work even on guest sourcing እና አሁን ሰብለ ስንት ገስት ነው ያለን ገስት ሊስት ላይ 350 ገና ኢንተርቪው ያልተደረጉ ነው ወይም የተደረጉ ነው የተደረገ 20-30 ሰው ቢሆን ነው so we actually have ሁሉም ይመጣሉ ብለን እናናስብም ግን ለ6 ዓመት ቆይ ለ6 ዓመት አህል 350 እንግዶች አሏቸው ሊስት አላምናችሁም እሺ በኋላ እናሳያለሁ ኖ ልንገራችሁ አላምናችሁም ሁላችሁ ለምን በይ 350 ሊሆን አይችልም በሺ ቤት መሆን አለበት በሺ ቤት መሆን አለበት because ሀገራችን በጣም ሀብታም ናት with business people resourceful people 350 በምንም ተአምር ሊሆን አይችልም 3500 ማለት ይችላል መልስሽን ቀይሪው ትቻለሽ 350 ነው it's growing ሊስቱን ዝም ብለን እንትና ቢመጣ እየተባለ ከተለያየ ቦታ ሊስቶች ነው it's just በጣም rich interviews አሉ by the way businessman doesn't mean hotel or factory ያለው ገነት ጸጉር ቤት across the street she's a business how did she become successful yes shurba is the best shurba in town በቃ she's successful that's a businesswoman those are the people Lenny who are far more interesting than the big business people እሳናት መሪ አራት ሰራተኛ ትቀጥራለች ቤተሰብ አላት she's far more interesting than who shall we say you me አንተ ላይ ምን ተረሰበት አልፈልግም አይደለም አይመስልሽም so you have to throw those in እድል እንሰጣለን so personal are you married do you have kids I'm married I don't have kids yet no kids yet yes. Okay you're married and what do you do for a living ስራህ ምንድነው ብዙ ሰው አያውቁም ምንድነው አያውቁም የሚያውቃችሁ በመሪ ፖድካስት ነው ጥጋቡ ምንድነው የምትሰራው እኔ ኢንተርፕረነር ነኝ entrepreneur ነው yes so ብዙ ለረጅም ጊዜ ሰራ የነበረው የሎጂስቲክስ ቢዝነስ ነው እሺ ኤክስፕረስ ብዙ ሰው ያውቀዋል ቢዝነስ ላይ ግን አሁን ያ ቢዝነስ በተለያየ ምክንያት it's not interesting enough and ብዙ ነገር የተማርኩበት ቢዝነስ ነው so ወደ BPO outsourcing ቢዝነስ ነው አሁን ያለሁት የተወሰኑ ዲቨሎፐሮች እና ፋይናንስ ባለሙያዎች አሉን የውጭ ስራ የዩኤስ ክሊያንቶች አሉ ከዚህ ሆነን ሰርቪስ ያደረግናቸው እንገኛለን ሌሎችም ስለ ongoing ፕሮጀክቶች አሉ ግን አሁን actively ይሄንን ነው are you happy I'm extremely happy you're happy yes what's Tinessa how do you feel in the morning I feel positive yeah and I like it's quite so እዚህ እኔ አንተ እኩል ነው ቢሮ የምገባው ሰራተኛ የለም ያው probably ሁለቱም ጀምሮ እስከ 3 እኩል ነው የሚገቡት so I would say like it's very productive ሰዓት I like it a lot you like what you do yes wonderful Kenan አንተስ እኔም አግብቻለሁ and I have a kid you have one child yeah how old is it a boy or girl a boy his name is Maso so ምንድነው የምትመኝለት ለማሶ what do you wish for him in life መጀመሪያ to be happy yeah and to sustain his life mostly I don't believe on people being እንዴት ነው like የሚፈልገውን ነገር ማድረግ የሚችል ሰው እንዲሆንና ራሱን ሰስቴን ማድረግ የሚችል ሰው independent መሆን እንዲችል to be a good human being decent human being yeah so good is good yeah I think not decent human being I think nahulle biyallo the greatest character any human can have is being kind yeah being kind decent ውስጥ አይካተትም kind and decent is good it's good you want your child you want Maso to be a kind human being yeah who cares about his neighbors cares about community cares about his mother cares about his father cares about strangers that's a successful businessman because bari kafatillataal good people bari kafatillachwal of course because the universe takes care of you or God or universe whatever
It takes care of you. Anyway, it's been such a pleasure. But do We you have have a any... few questions for you. How was the reception? Podcasቱን ከቀረበን 1 ዓመት አልፎታል። It was አሳፋሪ ለኔ እውነቱን ተመልሼ ዲሊት ባረገው ደስታውም አልችልም ዲሊት አድርጌ እንደ አዲስ ባረገው I think because ልንገራችሁ I am much smarter than that interview. Okay. አልመስልም ግን መስላለህ actually. መስላለሁ? Okay. ግን if I can because ሌሎችን ኢንተርቪው ሳየው ቀናሁኝ you know ሌሎቹ are smart ሱፍ ለብሶ intelligent እነሱ መሆን እፈልጋለሁ እንደገና ተጨማሪ እኮ ራውንድ 2 ማድረግ እንችላለን ብሞትም አላደርገውም ኦኬ አላደርገውም አንድ በቂ ነው አንድ አሳፋሪ በቂ ነው ሁለተኛ ታሳፍሪኝ ነው so the reception from public was very interesting you know oh መሪ አይቻለሁ አድናቂህ ነኝ በጣም ነው የምወድህ ብዙ ሜሴጆች ይመጡልኛል you know so that's sweet that's good አይደለም ብዙ ሰው በጣም ወዶታል ብዙ ሰው በጣም ተምረዋል it's good that you're self critical but I think you know 100,000 በላይ people see the value and I know a lot of people are in your ecosystem በጣም የሚያከብሩህ በጣም የሚያደንቅ you know people they look up to you so I think you know እንደዚህ ብትልም we know we are more than what you say thank you yeah round 2 ነበር ሌላኛው ወይ ተወሱ መልሰዋል No, I don't think... You know why I won't do round 2? Because I have nothing new to say. Anyway, thank you. Congratulations, Meri Podcast. 200 subscribers, 3.5 years of hard work. When you hit 500,000, by the way. Yeah, 500,000. ሰምታችኋል?